ይዘበለ አዮ በጣም ነው የሚያሳዝነው። ይሄ ነው ሲገማ የነበረው። ምን አለ ውስጥ? አረ ምንም የደበቅሽ ነገር አለ? እንዴ ድጋሚ ተመልሳችሁ በቃችሁ ብዬ ነው እኮ እንድናወራ ስለፈለኩ ነው። ውስጥ ለማውራት ጨርሳችኋል ነበር? ጨርሰናል፣ ግን ደግሞ ላንቺ መንገር ያለብኝ አንድ ትልቅ ነገር ስላለ ነው ተመልሼ የመጣሁት። ማለት አንቺ ውሻ አንቺ ውሻ ከጃታ እንዴ አንተ ምን ነው? ቆይ እንደዚህ ስሜት አትሁን። ቆይ ምን ሆነ ነው? እና ቢወዳት ምን አገባ? እኔ እኮ ወደዋለሁ። ከልጅነታችን ጀምሮ የኔ የሆነውን ነገር ሙሉ እኮ ስትወስድብኝ ነው ይኖራችሁ። በቃኝ ምን ማለት ነው? በቃኝ ማለት ምን ሆነ ነው? ምን ሆነ ነው? ለምን እንደምትናደደው? ምድሯን አንቺ እሺ ቁጭ በልና እናውራ። ቁጭ በልና ምን ሆነ ነው? ምንም ነገር ከተፈጠረ ትነግረኛለች፣ ታማክረኛለች። ከዚህ እንግዲህ እስከዛሬ ድረስ ከተፈጠሩ ችግሮችና ጸቦች የበለጠ ነገር የሚፈጠር አይመስለኝም። ምክንያቱም ከባባር ነገሮች ተፈጥሯል። በእኔ ምክንያት ሁላ ከቤተሰቦቿ ጋር ተጣልታ ነበር። ምን ማለት ነው ታዲያ? የሬሳ ማድረቂያ ስለኮ መጠየቅ ነበረብህ። ምን ልታረጊ ነው ብለህ ኢል ዶክተር፣ አሁን ሌላ ሐሳብ እያመጣህ ሌላ እንትን ጦስ ውስጥ አትከተኝ። ከቻልክ ይሄኛውን ሬሳ አሁኑን አስወግድልኝ። ምን ማለት ነው? ቀላል አይደለም። ይሄንን መጀመሪያ ነበር ማሰብ የነበረብህ። በቃ ገብቻለሁ፣ ደውላችኋለሁ። እሺ አንቺ ለሰው የምታስቸግሪ ፍጥረት እንዴ! ምን አረኩ? ግራ አጋባችሁኝ እኮ። እንዴት ነው ግራ የምትጋቢው? እንደዚህ አይነት ነገር እንዴት ነው ግራ ሊያጋባሽ የሚችለው? እስቲ አስረጅኝ። እስቲ ማለት እኔ የረሳው እንደሆነ ነግሬሃለሁ ከዚህ በፊትም። አንተ አስታውሰኸኝ ማስታወስ ምናምን ሲገባ ጭራሽ ካሜራ ይዘው በሚዲያ ፊት ታዋርደኛለህ። አታስታውስም ምናምን ምን ሆነ ነው? ቆይ ዛሬ ምን ተፈጥሮ ነው? ድሮ እኮ እንዴት ነው? ቆይ እስቲ ቆይ የ7 አመት ትውውቅ የ3 አመት ነው የ4 አመት ሪሌሽንሺፕ እንዴት ነው ረስቻለሁ። ትንሽ ይሄ ቆይ የህፃናት ጨዋታ ነው ያዝነኝ ማለት ነው። ሙሉ በሙሉ አረሳውም እየነገርኩህ። ከዚህ በላይ መርሳት እንዴት አለ? እና እኔ እየነገርኳችሁ ነበር እኮ አባቴ ከሞተ በኋላ ነገሮችን እያስታወስኩ አይደለም። ይሄን ደግሞ በደንብ ጠንቅቀህ ታውቃለህ። ከአባትሽ ከሞተ በኋላ የነበረንን ሪሌሽንሺፕ ወይ ደግሞ ፍሬንድሺፕ ረስተሻል ማለት ነው? ሙሉ በሙሉ ባይሆንም ግማሹ በፊት የነበረው አብዛኛውን አላስታውስም። ግን አንተ እያስታወስክ ምናምን ልትረዳኝ ሲገባ በቃሽ፣ በእናትሽ በቃሽ። እኔ ቆይ ዛሬ ምን የተለየ ነገር ኖሮ ነው እንደዚህ የምትሆነው? ለምን ካሜራ ይዘው መተው ዘባረክሽ፣ አለማስታወስሽን ተናገርሽ ምናምን ትልት አይደለም። ይሄ እሱ አይደለም። ይሄ like this past 1 month or 3 ሳምንት ምናምን ነገር ምንም ባህሪሽ ደስ እያለኝ አይደለም። እቺ ድሮ ማቃት ፍቅረኛ የለችም። ድሮ ማቃት ልጅ የለችም። እንዴ ምን ማለት ነው የለችም ማለት ምን ማለት ነው ማለት? ዛሬ ነው ታያ በጓደኞቹ ፊት አዋረድኩ ወይስ እና እንዴ እስከ ዛሬ ድረስ እኮ ጤናማ ህይወት እየኖርን ነበር። ጤናማ ህይወት መሆኑ ከዚህ በፊት እንዴ ምን ማለት ነው? ልንገርሽ፣ እነዚህ ልጆች የመጡት ማለት ከኔ በሚሰሙት ወሬ ነው። ገባሽ አይደል? እኔና አንቺ ባለን የፍቅር ህይወትና የፍቅር ታሪክ ነው እነዚህ ልጆች የመጡት ወደኛ። ገባሽ እኮ ማለት የፍቅር ህይወታችን እኮ ብዙ ሰው እንደሚያስቀና እናውቃለን። አንተ ምን እንደሆነ አዳምጪ። በዚህ አንድ ውስጥ የነበረን ጊዜ እና ከዛ በፊት የነበረው ጊዜ በጣም it's totally different። በጣም የተለያየ ነው። ገባሽ? ምን የተለየ ነገር አለ? በጣም የተለያየ ነው። ባህሪሽ ተቀያይሯል። እንዴት ነው ማለት? እኔ ሳይታወቀኝ እንዴት ነው ባህሪ የሚቀያየረው? ማለት ድሮም እንደዚህ ነኝ፣ አሁንም ያው ነኝ። መንታት ነበረች አይደል? አለችኝ። የት ሄደች? ይሄን ጥያቄ ለምን እንደምጠይቀኝ? በዚህ አንድ ወር ውስጥ ስለ መንታትሽ ምንም ነገር አውርተሽ አታውቂ። ለምን ብሩክም ቢሆን ስልክ ሲደውላት ስልኩ አይሰራም። እንዴት ነው ስልኳ ማይሰራ? ገጠር ነው ያለችው። ገጠር ደግሞ ኔትወርክ ያስቸግራል። እሱን በደንብ ጠንቅቀህ አንድ ወር ሙሉ እኮ ከዚህ በፊት ሄዳ እኮ ቆይታ ነው የምትመጣው። ይሄ ሲጀምር ሎጂክ የሚባል ነገር አታውቂም እንዴ? ቆይ አንቺ ልጅ ሎጂክ የሚባል ነገር አታውቂም ነው? አንድ ወር ሙሉ እንዴት ነው የሰው ልጅ ከጓደኞቹ ርቆ ጓደኞቹን ተይው፣ እንዴት ነው አንቺ ጋር ማትደውለው? እኔ ጋር እኮ ትለው እንዴ ነው ታዲያ ስትደውል እንዴት ነው እኔ የማላውቀው? በፊት እህትሽ እንኳን እህትሽ ይቅርና ማለት ነው
ሻወር ስትወስጂ ደውለሽ የምትነግሪኝ ልጅ ምን ነው ሰዎች እንዴት ነው አሁን እህቴ ደወለችልኝ ብዬ የምናገረው ምንድነው ገጠር ሄዳለች እኮ ገጠር ናታ ታዲያ እናቴ ሰላም ከሆነች ያለችበትን እኔ ደውላልኝ ነበር ከትላንትና ወዲያ ተገናኝታችሁ እኮ ዛሬ ልትደውልልሽ እኮ ደውለሽ ደውላልኝ ነበር እህቴ ምትይኝ ሴትዮ አንድ ወር ሙሉ እንዴት ነው ስትደውልሽ ማትነግሪኝ ይሄ ብዙ ነገር ተቀይሯል በዚህ አንደኛ ከኔትወርክ በቃኝ ምን ማለት ነው በቃኝ ማለት ምን ሆነ ነው እንዴ ምን ሆነ ነው ለምን እንደምትናደደው ድሮዋን አንቺን እሺ ቁጭ በልና እናውራ ቁጭ በልና እንዴ ምን ሆነ ነው Hello, doctor. Hello. Huh? Yes, doctor.
ሄሎ ወይ ዶክተር ሰላም ነው? ምንድነው እንዴ በተደጋጋሚ ስደውል እኮ ስልክ እያነሳክ አይደለም? እኔ ጭንቀት ሊደፋኝ ነው። ሬሳ እኮ ማድረቂያ ብለህ ሰተኝ ይሸታል ሬሳው ጭራሽ። በስነ ስርዓቱ ነው የተጠቀምኩት። አሁን እኔ ምንም አልፈልግም። ዛሬውኑ ይሄን ሬሳ አውጣና ጣልልኝ። ይሄ እኮ ማለት አሁን የምጠይቀኝ ጥያቄ አይደለም፣ ነግሬሃለሁ። እኔ ከልጅነቴ ጀምሮ እንደምወደው ማጣት እንደማልፈልግ ነግሬሃለሁ። እኔ እኮ እህቴን መግደል ፈልጌ አይደለም የገደልኳት። እንዴ ምን ማለት ነው እንዴ? እየቀለድክ ነው ዶክተር? እኮ በቃ ማረግ ፈልጌ ሳይሆን በቃ ግዴታ የኔ የሆነውን ነገር እንድትወስድብኝ ስላልፈለግኩ አደረግኩኝ። እና እሱን ከመግደሌ በፊት ነበር መናገር የነበረብህ። እንዴ ምን ማለት ነው ታዲያ? የሬሳ ማድረቂያ ስል እኮ መጠየቅ ነበረብህ። ምን ልታረጊ ነው ብለህ ኢል ዶክተር፣ አሁን ሌላ ሀሳብ እያመጣህ ሌላ እንትን ጦስ ውስጥ አትክተተኝ። ከቻልክ ይሄኛውን ሬሳ አሁኑን አስወግድልኝ። ምን ማለት ነው? ቀላል አይደለም። ይሄንን መጀመሪያ ነበር ማሰብ የነበረብህ። የምን ምክንያት? ስለምን ምክንያት ነው የምታወራው? ከሬሳ ጋር እዚህ ልግማማ? እኮ እኔ ማድረቂያውን በአግባቡም ተጠቀምኩም አልተጠቀምኩም ሬሳው እዚህ ቤት ውስጥ መቀመጥ የለበትም። እስከዛሬ ድረስም ከእሱ ጋር በሰላማዊ መንገድ የኖርኩት ስላላወቀ ነው። አሁን ደግሞ ገጠር ሄዳ እንዴት ነው 1 ወር ሙሉ ልትቆይ የምችለው ምናምን ጭራሽ ተቀያየርሽብኝ እያለ ነው። ምን ማለት ነው? እየተቀርሽብኝ ነው? አልገባኝም። ዶክተር ዛሬ የተፈጠረውን ነገር ብታውቁ እኮ እንደዚህ አታናግረኝም። ጭራሽ እኮ ጋዜጠኞች ነን ጓደኞቹ ነን ሁላ ብለው ኢንተርቪው ሊያደርጉ እስከ ቤት መጥተው ነበር። በእነሱ ፊት ነው ያዋረደኝ። እንዴት ነው የተዋወቃችሁት? በምንድነው? አንቨርሳሪያችሁ መች ነበር? መች ነው አብራችሁ ያደራችሁት? ምናምን እንዴ በደንብ ነው የጠፋብኝ። እኔ ስለሷ ታሪክ እንዴት አውቃለሁ? እሷ ስላከበረችው አንቨርሰሪ እና ቀለበት ነው የኔ እንዴት ላቅ እችላለሁ? ዶክተር እኔ እኮ በሰዓቱ ጨንቆኝ ስለነበረ ነው እነዚህ ነገሮች። ምንም እኮ የነገረችኝ ነገር የለም። ቢያንስ እኮ ሌላው ቢቀር መች እንደተዋወቁ በጠየቅኳት። ዲያሪ የሚባል ነገር ራሱ እኮ አላስቀመጠችም። ይል ዶክተር፣ ቆይ ዶክተር አንተ ያልገባሁት ነገር አለ። ቆይሽ እና እሱ ልንጋባ 1 ወር ብቻ እንደቀረን ታውቃለህ እንዴ? አንተ ምን ሆነሃል አሁን? እሺ ከተጋባን በኋላ ይሄን ነገር ቢያቅ መልሶ ነው የሚፈታኝ። ይሄን ደግሞ አንተ በደንብ ጠንቅቀህ ታውቃለህ። እና ምንድነው አይሆነው? ሰው የሚያክል ነገር ያውም እህቴን የገዛ እህቴን የእሱን ደግሞ ፍቅረኛና ሚስቱ የምትሆነውን ሴት ገድዬ እንዴት ነው ይሄ ነገር ማይፈጠረው? ሊገለኝ ሁላ እኮ ይችላል። ምንም መፍትሄ አያስፈልገውም። አሁኑኑ መታይ ትንሽ ታስወግዳታለህ። ከዛ በኋላ ያለው ነገር እኔ በቻልኩ መጠን አስተካክላለሁ። እና ሲቀጥል ደግሞ ምን ታደርግልኛለህ መሰለክ? የውሸት የሕክምና ሰርተፊኬት ትሰራልኝና ማስታወሳችንን በል አደጋ ደርሶባት ነበር። በአደጋ ምክንያት ምንም አይነት ነገር ማስታወሳችንን በል። ይሄን ካላደረክ እኔ ጭራሽ ከዚህ ጉድ ልወጣ አልችልም። እሱንም ጭምር ከዛ ሌላ ምን ታደርግልኛለህ መሰለክ? ራሷን እንዳጠፋች አይነት ነገር ታደርግና የሬሳ ምርመራ ራሷን እንዳጠፋች አይነት ነገር አድርገህ ሌላም ትሰራልኛለህ። እንዴ ይሄ እኮ ለአንተ ከባድ አይደለም። እኔና እቺ የምታክል ሻንጣ ውስጥ እንዴት ካልቆራረጥኳት እንዴት አድርጌ ከታታለሁ?
ስለዚህ ሬሳው ደግሞ ከመቆየቱ የተነሳ ነው ተግማምቶ በራሱ ጊዜ ተቆራረጠም ብላ እንትን ማለት ይችላል። እዛው እንዲገነዝ ማድረግ ነው። ይሄ እኮ ላንተ ቀላል ነው የሚነገር ነገር አይደለም። ለገንዘቡ አታስብ፣ ችግር የለውም። ይሄ እኮ ስለ ገንዘብ የምናወራበት ሰዓት አይደለም። በቃ እኔ የኔ ህይወት ሊስተካከል የሚችለው አንደኛ ራሷን ክፍለ ሀገር በሄደችበት ቦታ ራሷን እንዳጠፋች ታደርግልኛለህ። ሁለተኛ ነገር ደግሞ በቃ ከሆነ ነገር ብቻ የሆነ ነገር ተጣርና ማስተዋወሳችንን በልልኝ። የተፈጠረውን ያለፈውን ታሪክ ሙሉ በሙሉ ማስተዋወሳችንን ከዚህ በፊት ትንሽ ታስተውስ ነበር፣ አሁን ደግሞ ጭራሽ ማስተዋወሳችንን በልልኝ። እንዴ ዋንተማ እንዴት ትጠራጠራለህ? በቃ ለዚህ እኮ ነው የምተማመንብህ። ችግር አንተ ለገንዘቡ አታስብ፣ ችግር የለውም። እኔ ከየትም አምጥቼ እሰጥሃለሁ። ኧረ ኖርማል ነው። አንተ ከፈለግ አስፈላጊ ከሆነ ቤቱንም ቢሆን ሽጬ እሰጥሃለሁ። እንዴ ጅበላ ደግሞ አይሆንም። ለምንድን ሌላ ሀሳብ የምታመጣው ዶክተር? በቃ እኔ ባልኩት መንገድ ሙሉ ነገር ጨራርስልኝ። እኔ ከፈለክ የቤቴን ካርታ አዝዤም ከየትም ብዬ ገንዘቡን አምጥቼ እሰጥሃለሁ። ስለዚህ አሁኑኑ መተህ ይሄን ሬሳ ውሰድልኝ። ምንም አልፈልግም። ማንም የለም። እኔ እሱ ነበርና እኔ እየጠራኋችሁ ምናምን አለኝ። እሷም የምንነጋገርበት ነገር አይደለም። ጊዜ የለንም። ፈጠነና የፈጠነ መተህ ሬሳውን ይዛልኝ ውጣ። ጨርሻለሁ። እሺ የፈጠነ ቻው። ግልግል በስመ አብ። እንዴት ጋብጂ ነበር እንዴ? በስመ አብ እንግዲህ ውድ ተመልካቾቼ ድብቁ ካሜራ ማያሳየን ጉድ የለም። ዛሬም እንግዲህ የገዛ እህቷን ባግ ውስጥ ቆራርጣ ባግ ውስጥ ከታት ነው እንግዲህ ያየ ነው። ጭራሽ ከዶክተሩም ጋር ተነጋግራለች። ዶክተሩ ከተገኘ ዶክተሩን አብረን ነው የምንይዘው። ካልሆነ ግን አሁን ላይ ሄደን ገብተን እሷ ያደረገችው ነገር ምን እንደሆነ ለምን እንዳደረገችው እንግዲህ በመጀመሪያው ከባለቤቷ ወይም ደግሞ ከአቶ ዮሐንስ ጋር ንግግር በምናረግበት ጊዜ መንታ እህት እንደነበረቻት ነው የነገረን። ስለዚህ ምናልባት ይሄንን ተንኮል ያደረገችው ፍቅረኛው ሳትሆን ያቺኛዋ መንታ እህቱ እንደሆነች ነው እንግዲህ ነገሮች የሚጠቁሙት። ምክንያቱም እቺ ልጅ በተደጋጋሚ ስትል የሰማችሁ እናንተ እንደሰማችሁት ነው። ምንድነው ያለችው? ያው ማስታወሰው ነገር የለም ስለነሱ አንቨርሰሪ የምንማቀው ነገር አለ ነው ስትል ነበር። ይሄ ማለት ምን ማለት ነው? ሙሉ ለሙሉ ልጅቷ የዛችኛዋን ማንነት ወይም የዛችኛዋን መስላ ነው ይሄኛውን ልጅ ያዘችው። ከልጅነት ጀምሮ ወደዋለሁ፣ እሱ ያለ እሱ መኖር አልችልም፣ ለሱ ስል ቤቴንም ቢሆን ይሸጣለሁ ነው እያለች ያለችው። እንግዲህ ክፍለ ሀገር ሄዳለች ወይም ደግሞ ገጠር ዘመዶቻችን ጋር ሄዳለች ያለችው የውሸት እንደነበረና ሆም ብላ ባሏን ወይም የእህቷን ፍቅረኛ ለመቀማት ስትል ያደረገችው እንደሆነ ሙሉ ለሙሉ ግልጽ ሆኖልናል። አሁን ምንድነው የምናደርገው? ቀጥታ እንገባለን። ለምን እንዳደረገችውና ይሄ ነገር እንዲህ እንድታረግ የገፋፋት ነገር ምን እንደሆነ ሙሉ ምክንያቷን ለመጠየቅ ጥረት እናደርጋለን። ከዛ ውጭ እንግዲህ ፖሊሶችን ጠርተናል፣ እነሱም ይመጣሉ። አቶ ዮሐንስንም ደውለን እንዲመጣ እናደርጋለን። እስከዛው ግን እሷን እያንዳንዷን ነገር ያደረገቻትን በምንና ለምን የሚለውን ነገር የምንጠይቅ ይሆናል። እጅግ በጣም አሳዝኗል። ማለት ምንድነው እየተከናወነ ያለው? ሰዎች በጣም ግራ የሚያጋባ ነገር እየተከናወነ ያለው፣ በጣም የሚያሳዝን ነገር፣ በጣም
እኔ ለመግለጽ ራሱ እስኪ አሁን እህቷ ናት፣ መንታ እህቷ ናት። አብረው ነው ተወልደው ያደጉት። የ30 ደቂቃ አንድ ሰዓት ምናምን ልዩነት ነው የሚኖራቸው። እነዚህ ሰዎች እንግዲህ ይሄን ያህል ጊዜ አብረው ኖረው እንኳን ይሄው በእህቷ ላይ ያውም አንድ ወንድ ቀማችኝ ብላ ወይም ደግሞ እሱ ከኔ የተሻለ ሰው አገኘች በሚል ምክንያት ብቻ ይሄን ነገር አድርገዋለች። አዝነናል፣ በጣም ደብሮናል። አሁን እንገባለን። ያው በሯ ነው የምገኘው። ይሄን ሁሉኛ እዚሁ አካባቢ ሆነን ስንከታተል ነበር። ሩቅም አልነበርንም። ተከታትለናታል። ያለውንም ነገር አይተናል። በቂ ማስረጃዎች እጃችን ላይ ያሉ። እንግባለን። ያለውን ነገር ደግሞ ከሷ ጋር የምንወራ ይሆናል። አብራችሁን ቆዩ። ና እኛ ነን። እንዴት ነሽ? ሰላም ነው? እግዚአብሔር ይመስገን። ተመልሼ መጣሁ። ምን ነው በሰላም በድጋሚ? ስለ አንዳንድ ጉዳዮች እንድናወራ ፈልጌ። እንዴ ስለምን? ምንድነው የተርበተበትሽው? ቆይ የት ልትሄጂ ነው? ለምን እንደምትዘጊው በሩ? አይ ምን አለ ውስጥ? ኧረ ምንም የለም። የደበቅሽው ነገር አለ? እንዴ ድጋሚ ተመልሳችሁ መጣችሁ ብዬ ነው እኮ እንድናወራ ስለፈለኩ ነው። ውስጥ ቅድም ጨርሳችኋል ነበር? ጨርሰናል፣ ግን ደግሞ ላንቺ መንገር ያለብኝ አንድ ትልቅ ነገር ስላለ ነው ተመልሼ የመጣሁት። ማለት ቅድም ካወራችሁት ውጪ የተለየ ጭራሽ እኮ ከባሌ ጋር አጣልታችሁ ምናምን ሄዳችሁት እና እንዴት ነው እናንተን ድጋሚ ወደ ቤት የማስገባው? ይኸውልሽ እኔ እናት ቅድም አጣላችሁ፣ አሁን ደግሞ ልታፋቱኝ፣ ገና ሳንጋባ ልታለያዩ። ቆይ ተርበትበትሽ እንጂ ምን የደበቅሽው ነገር አለ? ኧረ ምን ይኖራል? እኔ እንጃ ተርበተበትሽ እኮ እስኪ በቃሽ ድረስ። ለምን ቤቱ የዘጋሽ? በሩን የዘጋሽ ያው እንዳትገቡ ነው። ለምን እንዴ ድጋሚ ገብታችሁ ደግሞ ሌላ ነገር ፈጥራችሁ ነው የምትሄዱት? እኛ እኮ አይደለም ፈጥራችሁ። አንቺ እኮ ነሽ ያላወቅሽው ነገሮችን፣ እኛ አይደለንም አይደል? እኔ ምን አደረኩ? ኦኬ መርሳቴ ጥፋት ነው አይደለም? ባልሽ አንቺ የት እንዳገኘሽ ቢረሳ ደስተኛ ነኝ እናደዳለሁ። ግን ያው እኛ ልናለያያችሁ አይደለም የመጣነው። ዞሮ ዞሮ አሁን እሱን አናግረነዋል። ካናግረነው በኋላ አንድ መፍትሄ የነገረን ነገር አለ። እሱን እንድናወራሽ ነው የመጣነው። ምንድነው እሱ? ኮን ግባና እናወራ። እንዴት ነው በር ላይ በዚህ ብርድ? ነገር ነው። አዎ ያስማማናል። ተስማምቷል። እሱም ተስማምቷል። እኛ እንደዚህ እናደርጋለን፣ እሷንም እንደዚህ እንነግራታለን። ያለውን ነገር አንተ መስማማት አለብህ ብለህ ነው እሺ ብሎ አምኖበት ነው አሁን ወደ አንቺ የላከን። ስለዚህ አሁን እኛ እንደ ሽማግሌ ነው ወደዚህ ተመልሰን የመጣ ነው። ያው ተናድጄ ሰድቢያት ነው ወጥቼ የመጣሁት፣ ግን ያ ነገር ልክ እንዳልሆነ አውቃለሁ። አናግሩልኝ ብሎ ነው አሁን ተመልሰን የመጣ ነው። እሺ በቃ እሺ እንጠብቅሽ እዚህ። አንዴ ችግር አለ? ኧረ ምንም የለም። ምንድነው እየተፈጠረ ያለው ብራዘር? ተርበተበተች እኮ አያት። አሁን እንትኑ እንድታስቀምጠው መሰለኝ ሻንጣውን ልትደብቀው። እሺ እንግባ። እሺ ና ያው እንግዲህ ሶሻል ሚዲያ ላይ ነው የተጣላችሁትና ሶሻል ሚዲያ ላይ መታረቅ አለባችሁ ብለን ስላሰብን ነው። እንዴ ማለት አንለቀው ይቅር ምናምን ብላችሁ ነበር የወጣችሁት? አዎ ማንለቀው አሁን ምንድነው መሰለሽ፣ ያው የተጣላችሁበት ምክንያት ትክክል አይደለም። አንቺም እኮ ጥፋት አለብሽ። አንቺ አሁን ጥፋተኛ እንዳልሆንሽ የምታምኚው? አይ ጥፋት አለብኝ አለማስታወስ ራሱ ያናዳል አውቃለሁ። ግን ደግሞ ይሄ ሁሉ ነገር የተፈጠረው በእናንተ ምክንያት ነው። እንዴት? እስከ ቤታችን ባትመጡ አንደኛ በዚህ ዙሪያ እናወራ፣ ሲቀጥል ደግሞ አንጨቃጨቅም ሁላ ነበር። ይኸውልሽ መምጣታችሁ ነው እኔ እና እሱን ያጣላል። ይኸውልሽ የኔ እናት አሁን በመጀመሪያ ደረጃ አንቺ መረዳት ያለብሽ ነገር እኛ ባንመጣም ዘመድ መጠየቁ አይቀርም። ጓደኞች አሉ። እሱ ምናልባት ዛሬ ላይሆን ይችላል። የዛሬ ሳምንትስ ቢሆን አሁን የተለየ ነገር ይፈጠራል ነው ወይስ ልትጠይቂው ነበር? ኖት ምናምን ልትይጂ ነበር? ሾርት ነው ለምን እንዴ ማለት ለማስታወስ ሞክሩ አሁን ምክንያት ለመፍጠር ለምን ሁሉ ታውና አሁን ለማስታረቅ አይደለም የመጣችሁት እኮ። ታዲያ ካሜራው ምን ይሰራል? ምክንያቱም ካሜራ ላይ ነው የተጣላችሁት። የሁሉ ነገር የመጣው ካሜራ። አሁን ተጣልተው ነበር ብላችሁ ፖስት ታደርጋላችሁ፣ ስንታረቅም ተለቃላችሁ። ይሄ ልኮ አስፈላጊ አይደለም። አዎ አስፈላጊ አይደለም። እንደ ሁኔታውም ደግሞ ላናረገውም እንችላለን። ዞሮ ዞሮ እሱም ሆነ አንቺ ይሄን ነገር አሁን እሱ እንዲያየው ስለፈለግን ነው ያወራነውን ነገር እንዲያየው ነው። በኋላ ላይ እናሳየዋለን። በቃ አሁን እንደዚህ ራሴ ነግረዋለሁ። ያው ማየቱስ ምን ችግር አለው? ምን የሚለውጠው ነገር አለ? አንቺ ማን ነው ስምሽ? ቆይ ስምሽ ማን ነው አንቺ? እንዴ ምን ማለት ነው ስምሽ? ኤግዛክት ስምሽ ንገሪኝ። ችግር ነው። ጽናት ነው። እህትሽ ማን ነው ስሟ? የማያታይ ሳምራዊት። አልገለባበጥሽም? ትክክል ነው። ያንቺ ሳምራዊት መስሎኝ ነበር መጀመሪያ። ኧረ አይደለም። እዛ ጋር ስገባ ያየሁት አይዲያ ላይ ሳምራዊት የሚል አለ አይደል? አይዲ እዛ ጋር ሁለታችንም ስለምንመሳሰል
ያው የኔ ሚስዋም አንድ ነው እኮ አንቺ ሳምራዊት ትባያለሽ ሳምራው ብዙ ሰው እንደዛ ብሎ ይጠራኛል አንቺ አዎ እውነተኛዋ ሳምራዊት ግን አንቺ ነሽ እኔ ጽናት ነኝ ሳምራዊት ማን ናት እህቴ ናት እስኪ ያን ዕቃ አምጪልኝ እዛ ጋር አለ የቱን ዕቃ ይኸው እዛ የሆነ ልብስ ነገር አለ ምን ያደርግልሃል እስኪ ፈልጊው ነው ዝም ብለሽ አምጪልኝ ልብስ ነው አይደል ያኝ እዛ ጋር ነው እኮ ልብስ ነው እስኪ አንዴ ሊያው ለማየት ያክል ማለት ምን ነው ችግር የለውም አምጪልኝ ይኸው ከዚህ ሆነ እያየከና አንዴ አምጪልኝ ብታ እሺ ትራሱን አምጪልኝ እንድነሳ ፈልገህ አንዴ ልይሽ ብዬ ነው እዛ ጋር ለማየት ማለት ነው ሳምሪ አቤት ሳምራዊት ነው አስምሽ የኔ ጽናት ነው ለምንድን ነው አቤት ያልሽ ያው ብዙ ጊዜ መመሳሰል ለዚህ ነው ሂጂ ያልከኝ አይደለም ታዲያ ማን ናት ሳምሪ እህቴ ናታ አንቺ ማን ነሽ ጽናት የትኛዋ ናት ምንጭኛው እንዴ ምንድን ግራም ታገባ ለታስታርቁ ነው አይደል የመጣችው አይደለም እና ጽናትን ፈልጌ ነው የመጣው እኮ አቤት ጽናት የት ነው ያለችው ይኸው አለ አልታየህም ምንድን የምታወሩት ሳምራዊት ሰምኛለሽ ሳምራዊት አይደለም ጽናት ነኝ እንደዚህ ስለተከራከርሽ ምንም የሚፈጠር ነገር አለ እኮ ጽናት ነኝ አንቺ ጽናት አይደለሽም ሳምራዊት ነሽ ተምታቶብሽ ሆነ ሳምራዊት ነው ሁለታችንም መልካችን አንድ ነው ሳምራዊት የት ነው ያለችው እዚህ ጋር አይደለ አያቴ ጋር ክፍለ ሀገር ጽናት አይደለች እቺ ነው እኮ ማን ናት ሳምራዊት እህቴ ነው እህትሽ ማን ናት ሳምራዊት ጽናት ማን ናት እኔ አንቺ ጽናት ነሽ አዎ ሳምራዊት ስለዚህ አንቺ ጽናት ከሆንሽ ሳምራዊት ክፍለ ሀገር ነው ያለችው ሳምራዊት አሁን እዚህ መጣለች የት አለች ለምንድን ነው ሻንጣውን እያየሽ ያለሽ የምን ሻንጣ እዚህ ጋር ያለው ሻንጣ ውስጥ ምንድን ነው ያለው ምን ይኖራል ልብስ ነው እርግጠኛ ነሽ አዎ በደንብ ከፈለክ ከፍተህ ማየት ትችላለህ በእውነት ደስ ይላል እንዴ ማለት ቆይ ይሄ እኮ የሰው ዕቃ ነው ከፈለክ ማየት ትችላለህ አልሽኝ እኮ ታዲያ ለምንድን የምታየው ሳምራዊት ማን አላማችሁ ምንድን ነው ሳምራዊት ማን ናት እህቴ ናት አልኩ አንቺ ማን ነሽ ጽናት ነኝ አልኩ ጽናትና ሳምራዊት ምንድን ግራ የምታጋባኝ ለምንድን ነው ግራ የምትጋባው በትክክል አንቺ ሳምራዊትን የምታውቂያት ከሆነ ለምንድን ነው ጽናት ነኝ የምትይው እኮ እኔ ጽናት ነኝ ሳምራዊትስ ማን ናት እህቴ ናት አልኩ አንቺ ለምንድን ነው የሳምራዊትን መታወቂያ የምትይው ስለምንመሳሰል እንዳትዪ እንዴ የእህቴ መታወቂያ ነው ስለዚህ አንቺ ወንጀለኛ ነሽ ማለት ነው የሷን መታወቂያ እየተጠቀምሽ ስለሆነ እኔ ጋር ቢቀመጥ የሳምራዊት መታወቂያ አንቺ ጋር ከተገኘ አንቺ ወንጀለኛ ነሽ ማለት ነው እህትሽ ብትሆነ መታወቂያ የሰው መታወቂያ ማንንም የማን መታወቂያ ነው አይደለም እዚህ ጥላ ረስታ ሄደች እንዳይጠፋባት በሚለው ብዙ ለምንድን ነው እዚህ ጥላ ረስታ የምትሄደው ምክንያቱም ይሄ እኮ የሷን ቤት ነው አይደል ነው አንቺ ብቻ ነው ይሄ ቤት የሁለታችንም ነው ስለዚህ ለምንድን ነው ጥላውን ረስታ የምትሄደው ረስታ ነው ሄደችው ክፍለ ሀገር ስትሄድ አንድ ሰው እኮ ዕቃ ይረሳል የሆነ ቦታ ሲሄድ እሺ አይዲዋንም ረስታ ሄደች አሁን አይዲ ክፍለ ሀገር ድረስ አንድ ሰው ሲሄድ መታወቂያ ያስፈልገዋል አይደለም ምክንያቱም ኬላ ላይ ይጠየቃል ብዙ ቦታ ላይ ይጠየቃል አይደለ ራስታ ሄደች ልትይ ነው ያውን ፊት ለፊት እዚህ ጋር የተቀመጠ ስለዚህ አንቺ ሳምራዊት ነሽ ማለት ነው ጽናት የት ነው ያለችው አለው አቤት አንቺ ነሽ ጽናት አዎ ሳምራዊት ክፍለ ሀገር እንዴ ምን ሆነ ነው ምን ሆነሽ አንቺ ራስሽ ሳምራዊት የት ነው ያለችው ክፍለ ሀገር የዮሐንስ ፍቅረኛ ማን ነው እኔ ነኝ ማን ነሽ አንቺ ጽናት ሳምራዊት እኔ ምን አውቃለሁ ማለት ሳምራዊት ምን ልትወስድ እህቴ ናታ በእውነት ስለዚህ እዛ ሻንጣ ላይ የሆነ ነገር አለ ማለት እንዴ ምን ማለት ነው ምንም የለም ሳምራዊት ማን ናት ያው መሀል ጤነኛ አይደለ ማን ናት ሳምራዊት እንዴ ምን ደግራም ታውቃ ሳምራዊት ማን ናት እህቴ ናት አልኩ እኮ አንቺ ማን ነሽ ጽናት ማን እንዴ ጽናት ነሽ አንቺ እርግጠኛ ነሽ በደንብ በእውነት አዎ ስንት አመትሽ ነው ምን ማለት ነው ስንት አመትሽ እድሜሽን ነው የጠየቅኩሽ አሁን የምጠይቅሽ 22 አመትሽ ነው አይደለ እሺ ጽናት የምትወደው ከለር ምንድነው እንዴ ምን አገባህ እኮ ፒንክ ነው ፒንክ አትወድም እሷ ወዳም አታውቅም ጥቁር ነው የምትወደው አንተ ማነክ ምንድነው አሁን ይኸውልሽ ጽናትን የት እንዳረግሻት ንገሪኝ ስለምንድን ታወራው ይኸውልሽ አሁን ዮሐንስ እያንዳንዱ ነገር ገብቶታል እንኳን ገባናት እኔ ሌላ ጭንቀት አትፍጠሩብኝ ሂዱ አልፈልግም የትም አንሄድም እኮ እኔ ምንም አልፈልግም ውጡልኝ ፖሊስ እንድጠራ ነው የምትፈልጊው እንዴ ለምንድን ነው አድርገን የምትይኝ እያወራን ነው አይደል እየተነጋገርን ነው አይደል እሺ ምንድን ነው የምትፈልጉት ጽናት የት አለች ለምንድን ነው አንቺ ማን ነሽ ጽናት ነሽ እሺ ጽናት የምትወደው ከለር ምንድነው ፒንክ ነው ያልሽኝ እሺ ጥቁር የምትወደው ማን ናት ሳምራዊት ናት አዎ እውነት ሳምራዊት እኮ ፒንክ ነው የምትወደው ጥቁር ነው የምትወደው ማን ነው ጥቁር የምትወደው ያለ እኮ ጥቁር ነው የምትወደው እንዴ እህቴን ከኔ በላይ ታውቃታለህ እሺ አንቺ የምትወጂው ምግብ ንገሪኝ ምንድነው በጣም የምትወጂው ምግብ ሽሮ ነው አይደለ ሳምራዊትስ ቀይ ስር ሳምራዊት ቀይ ስር ነው የምትወደው
ለማንኛውም እዛ ጋር ያለውን ነገር ትነግረኛለሽ አይደለሁም በቃ ሂዱልኝ እንዴ እናንተ በሽተኛ ሆናችሁ ምን አታስታምሙ አልፈልግም ምንድነው አልፈልግም በቃ ሂዱልኝ ውጡ እዚህ ቤት ስለተፈጠረው ነገር ሁሉም ነገር እናውቃለን የኔ ምንድነው ታውቁት እኔና ባል መጣላታችንን ሄዶ ነገራችሁ ባልሽ አይደለም ሲጀምር ምን ማለት ነው ባልሽ አይደለም የእህትሽ ባል ነው ምን እንዴ አንቺ እህትሽን ስለምትቀኝባት ስለማትወጃትና ከሷ የተሻለ ሲጀምር እናንተ በሽተኞች ታማችኋል ማን ይታመም አንቺ እኮ የሚያቃዥሽ እኮ አንቺ ነሽ የሰው ደም እንደሚያቃዥ ታውቂያለሽ ስለምን ደም ነው የምታወራው አንቺ ስላጠፋሽው ደም ምንድነው አንቺ ስለገደልሽው ነገር ነው እየነገርኩሽ አንተ ያመሃል ጤነኛ ነህ ጤነኛ አይደለም እንዴ እኔ ምን እንዴት ነው ሰው ልገል የምችለው እንዴ ገዳይ ነሽ እኮ ማንን ቅናተኛ እንዴ አረን ያደ ሰው ተሳስታችሁ ሰው አይደለሽም አንቺ እንዴ ሰው ተሳስታችሁ ማን ነው ስምሽ ሳምራይት ጽናት ሳምራይት እንጂ ሳምራይት ጤነኛ ሳምራይት ምን ሆነ ሳምራይት እሺ ስልክሽን ስጪ ለምንድን ሰጠ ያንቺን ስልክ ነው ያልኩሽ እኮ ለምንድን ሰጠ የጽናትን ሳይሆን ያንቺን ስልክ ስጪ የጽናት ደግሞ እኔ ጋር ምን ይሰራል የጽናት ምን ያደርግልሻል እኮ ያንቺን ስልክ ስጪ ማለት ያንቺን ስልክ ስጪ ችግር የለውም እንዴ ጽናትና ሳምራይት አንድ ናቸው አላልሽኝም ቅድም እኮ ግራ ያጋባኝ እየተጣጣብኝ ነው ጭራሽ እሺ አንቺ ማን ነው ስምሽ ሳምራይት ጽናት ለማንኛውም የኔ እናት ይኸውልሽ እያንዳንዷን ነገርሽን የምታደርጊያትን ነገርሽን በደንብ እየተከታተልኩሽ ነበር አልገባኝ ቆይ ልታሳብዱኝ ነው ያላማችሁ እኔ ወደ ክፍለ ሀገር እሷ ጋር ልሄድ ስለፈለኩኝ ልብሴን አዘጋጅቼ ነበር ለምን ከባሌ ጋር ተጣልቻለሁ እዚህ ቁጭ ብዬ ምን እሰራለሁ ከባልሽ ጋር ተጣልተሽ ክፍለ ሀገር ምንም እንኳን አላለሽም እሱ ተናዶን ይወጣ አልፈልግም ብሎ ጥሎን ይወጣው ተናዶን ይወጣ እኮ በቃ እኔ መረጋጋት ራሴን ማረጋጋት ፈልጋለሁ ነገሮችን ማስተዋወስ ፈልጋለሁ እና ምን ራሷን አጠፋች ልታስቢ ነው እዛ ወረቀት ልታስቢበት ነው አይ እህትሽን ራሷን እንዳጠፋች ልታጽፊበት ነው አይደል ሞታለች እንዴ አይደል ሞታለች ምን እንደምታወሩት ቀደም ስንገባ የሚገማ ነገር እንዳለው ፊል አድርገናል ተሳስቻለሁ ይገባል ያኔ ታዲያ ለምን አልታወቀኝ ምክንያቱም እንዴ ሰንደም ችግር አለው ፈልገሽ ነው ነገሩ ግን ሰው ሁሌም ይገማል አንተ ስነ ስርዓት ይኑር ንግግርህን አስተካክል እህትሽ የት ነው ያለችው ምን አገባክ እስካሁንም በክብር እያወራው ከለት ስነ እንዴ ምን ማለት ነው ምን እያደረክ ነው ልቀቀኝ ምን ማለት ነው ልቀቀኝ ቁጭ በይ ልቀቀኝ ቆይ እኔ ነው እንዴ ምን እንደምትፈልገው ልቀቀኝ አትቀር ወደዛ ልጅ ለቀጣቀጣ ለምን እንደምቀጠቅጣኝ እንዳነካው ሻንጣው ልቀቀኝ እንግዲህ ውድ ተመልካቾቼ እቺ ነፍሰ በላ እዚህ ሻንጣ ውስጥ ነው እህቷን ያስቀመጠቻት ስለዚህ ውስጥ ላይ ያለው ነገር ለማየት ጥረት እናደርጋለን እጅግ በጣም የሚገማ ነገር ነው በእጄ ላይ ለመንካት ጥረት አደርጋለሁ ያው እሷን ውጭ ላይ እነ ሄኖክ ይዘዋታል ያው አይደል እርግጠኛ ለመሆን ፖሊሶቹ ደብቆ ካሜራ ላይ የተወሰነ አይተናል ግን ሳዶ አምላክ በስመ አብ አሁን የሚሸተው ሰከፍተው ሰንደሉ ጋር ደግሞ ሌላ ጠረን ያመጣው አይ ቀደም እኮ ፊል አድርጌዋለሁ ሽታውን ግን የሰው ሬሳ እንዴት ይሆናል ይልገምት አኔ ባለፈው ሌላ ቦታ እንደዚህ ስላጋጠመ ተመሳሳይ የሆነ ጠረን ያመጣብኝ አሁንማ ምን ለመር ነው እኮ በስመ አብ ወልድ መንፈስ ቆራርጣው ነው አይደል ና በእናትህ ና ያት በስመ አብ ይሄበለ አዮ በጣም የሚያሳዝነው ይሄ ነው ሲገማ የነበረው ሲገማው የነበረው ይሄ ነው በስመ አብ ምን አይነት ሰው ነሽ ግን አንቺ የገዛትሽ ይሄን ያህል ጭካኔ ከየት የመጣ እንዲህ ቆራርጠሽ በቃ እንዴ ቆሪ ምን ላድርግ የኔ የሆነውን ነገር ሁሉ እኮ እየነጠቀችኝ ነበር ታገስኳት ያለኝን ነገር ሙሉ ጭራሽ ብላ እንደ አይኔ በማየው በሱ መጣችብኝ እና ዝም ልበላት እንዳይነሽ ብታየውም እኮ ይወደዳት እሷ ነው አይደል እና ቢወዳት ምን አገባ እኔ እኮ ወደዋለሁ ከልጅነታችን ጀምሮ የኔ የሆነውን ነገር ሙሉ እኮ ስትወስድብኝ ነው ይኖራችሁ አባቴን ወሰደችኝ ዝም አልኳት
ጭራሽ አባቴ ብሎ ሲሞት ያለውን ሀብት ንብረት ሙሉ እኮ አውርሷት ነው ሄደው። እኔ እኮ እህቷ ነኝ፣ ግን ጭራሽ አንድ ቀን እንኳን እንደ እህቷ አይታኝ አታውቅም እንዴ። ታዲያ ምናልባት የራስ ችግር ቢሆንስ? እኔ ምን ላደርግ እችላለሁ? ያንቺ ችግር ከሆነ እኔ እኮ ምንም አይነት ችግር የለም። ለምን አልተወደድኩም? የኔ የሆነውን ነገር ለምን ተወስድብኛለች? መች ወሰደች? ካልደረሰችብኝ እኮ አይደርስባትም። አንቺ ያንቺ ነው እንዴ ሁሉ ነገር? ቆይ አንቺ ሁሉ ነገር ያንቺ እንደሆነ አስበሽ ነው የምትኖረው? መወደድም ጸጋ ነው የኔ እናት። ምን ማለት ነው? እንዴት ነው እኔ በሁሉም ሰው እየተጠላው እሷ በሁሉም ሰው ልትወደድ የምትችለው? ፈጣሪ ሰጣታ። እንደሷ ነው የሆነ ነገር ብታደርግ ነው። ይሄ ምን አደረገች? ባታደርግማ እንዴት ነው ቢያንስ ከዚህ ሁሉ ሰው መሀል አንድ የሚወደኝ ሰው የሚጠፋው? ምክንያቱም አንቺ የምትሰሪው ስራ የሰይጣን ስለሆነ አንቺ የሚወድሽ ስራ አልሰራም እንዴ? ምንድን ነው የምታወራው? ይኸውልሽ የኔ እናት አንቺ ለምን እኔ አልተወደድኩም? ለምን እሷ ብቻ ተወደደች? አልተወደድኩም አይደለም እና ምንድነው በሰው ዘንድ እንድጠላ ለምን ታደርገኛለች? በምንድነው አንቺ እንድትጠላ ያደረገች? እሷ ጥሩ እየመሰለች ነው። ጥሩ ስለሆነች ነው እንጂ እየመሰለች ነኝ ትላለች። አጉል ጥሩ ሰው ነኝ ትላለች። እና እኔ ምን ላድርግ? በሷ ምክንያት ልበድ? ራሴን ላጥፋ እንዴ? እሺ ይኸውልሽ የኔ እናት ከመጀመሪያው ጀምረሽ ስለተፈጠረው ነገር አስረጅኝ። ከዛ በኋላ አንቺ ሁኚ እሷ ትሁን ጥፋተኛ እኛ እንወስናለን። የኔ ወንድም እኔ ምንም አይነት ጥፋት የለብኝም። አረ የለብኝም። የገደልሻት ጥፋት አይደለም እንዴ? እኔ እኮ በቃ ከአቅሜ በላይ ስትሆንብኝ ነው የገደልኳት እንጂ እህቴን መግደል ፈልጌ አይደለም እንዴ። እንዴት ነው ጨክኜ እህቴን ልገላት የምችለው? ማለት ምንም ነገር ባታደርገኝ እንዴ። እኔ እኮ በሷ ምክንያት በሰዎች ዘንድ ተጠላው። እሺ ብዬ ተቀበልኩ። ጭራሽ ብላ የኔ የምለውን ሰው ልትወስድብኝ መጣች። አጉል ተፈቃሪ ነኝ አፍቃሪ ነኝ ትላለች። ታዲያ እኔ ምን ላድርግ ማለት? ቆይ ከልጅነትሽ ጀምሮ አባትሽ ለምንድን ነው አንቺን አልወደደሽ? ለምን እሷን ወዶ ለምንድን ነው ንብረቱን ሁሉ ለሱ የሰጣት? አጉል የዋ ስለምትመስል ነው እንዴ? ድራማ ስለምሰራ እኔ ደግሞ ተፈጥሮዬ ነው። አልችልበትም። ማስመሰል የሚባል ነገር አልችልበትም። እያስመሰለሽ የሆነውን ነገር ትወስድብኛለች። በምንድን ነው የምታስመሰለው? እስኪ አሁን ለምሳሌ እንደዚህ አድርጋ ነኝ፣ መስኪን ነኝ፣ በሰው ዘንድ ተወዳጅ ነኝ ምናምን እያለች ነው የሆነ ለመወደድ የሆነ አጉል ማይሆን ፌክ ነገር እያሳየች እንዴ። ግዴታ እኔ እንደሷ መሆን አለብኝ? ያ ማለት እሷ እየተወደደች እኔ እንድጠላ እንዴ? እኔ እኮ በቃ ይሄን ሁሉ ነገር ያደረኩት ወድጄ አይደለም፣ ከአቅሜ በላይ ስትሆንብኝ ነው። ቅናትም አይደለም። ቀንቼባት እንዲህ ላደርግ አልችልም። ይሄ እኮ ግልጽ ቅናት ነው። አሁን ቀንቼባት እንደዚህ ላደርግ አልችልም የሚባል ነገር ግልጽ ቅናት ነው እኮ። አዎ ቀንተሻል። እኔ የኔ የሆነውን ነገር ስትወስድብኝ ነው እንጂ ቀንቼባት አይደለም እንዴ። ቆይ ለምን አታው? ምንድን ነው የምትፈልጉት? ንገሪኝ። ለምንድን ነው የገደልሽ እንዴ? ስንቴ ልንገርህ? ተረጋጊ የኔ እናት እባክሽ ተረጋጊ። ቆይ አሁን ከኔ ጋር ለመስማማትም ለመነጋገር መጀመሪያ ስሜትሽን አቀዝቅዡና እውነታው ላይ እናወራ። ከመጀመሪያው ጀምረሽ እቺ ልጅ ምን እንዳደረገችሽ ንገሪ። ከዛ እኔ ልንገርሽ እንዴትና ምን ማድረግ እንዳለብን። ማለት መፍትሄ ትሰጠኛለህ? ችግር የለውም እሱን የምናወራበት ይሆናል። ምንድነው የተፈጠረው እስኪ ንገሪ። ምን መሰለክ እኔና እሷ መንታ ነን። ማለት በመልክ እንመሳሰላለን። በእድሜም ቀድሜ ያታወለድኩኝ እንጂ የደቂቃዎች ልዩነት ነው በመካከላችን ያለው። አንቺ ትልቅ ነሽ ማለት ነው። እኔ ታላቋ ነኝ። ግን በመልክም በድምጽ በሙሉ ነገር እንመሳሰላለን። ግን ምንድነው እኔና እሷ የሚለያየን ባህሪያችን ነው። እሷ አጉል የዋ አልሁን ትላለች፣ ሰዎች ደግሞ የዋ እንደሆነች አይነት ነገር አድርገው ነው የሚያስቧት። ያ ማለት እኔ ደግሞ በተቃራኒ ክፉ የሆነች አስጠሊታ አይነት ሴት ናት። እና ይሄ ሁሉ ነገር እየደረሰብኝ ያለው በምንድነው? በእሷ ምክንያት ነው። አባቴ እንኳን ከኔ ይልቅ እሷን ነው የሚወዳት፣ አብልጦ የሚወዳት። ሌላውን ተውና ሲሞቱላ ያለውን ሀብት ንብረት ሙሉ የሚባል ነገር ሁሉንም አውርሷት ነው የሞተው። ያ ማለት ምንድነው? እሷ በምታደርገው ነገር ነው። የሆነ እኔም እሷም ለአባታችን ልጆች ነን። እሱ የሁለታችንም አባት ነው እንጂ እሷ ብቻ አባት አይደለም። ከሌላ አባት የተወለድኩ ሴት አይደለሁም። አንድ ላይ ነው የተወለድነው። አንድ ላይ መንታ ነን በዛ ላይ። እና እሷ የሆነ ሴራ ባታሴር የሆነ ነገር ባታደርግ አባቴ ከኔ እሷን ለይቷት ሊወዳት አይችልም። እሱንም እሺ ምናምን ብዬ ታውኩኝ። ከዛ ከልጅነቴ ጀምሮ አብሮ አደጌ ነው፣ አውቀዋለሁ፣ እንተዋወቃለን፣ እወደዋለሁ። ይሄን ደግሞ በደንብ ጠንቅቃ ታውቃለች። ያን ሁሉ ነገር እያወቀች በመሃል ከሱ ጋር ፍቅር ጀመረች። ከማን ጋር? ከጆጋ ከዮሐንስ ጋር። ከዛ እና በቃ እኔ ማለት ታያልኳት በሚችለው መከርኳት። ይሄ ሰው እኮ አይሆንሽም አልኳት። ጭራሽ
ታይ ስላት አልሰማስት ላይ እንዴ ብዙ ጊዜ እኮ ከሴቶች ጋር አየዋለሁ ብያታለሁ። ለምን ቢያንስ ሌላው ቢቀር ጣልቃው እንድትተዋው ስለፈለኩኝ ከሴቶች ጋር እኮ አየዋለሁ ቺት ያረግብሻል ምናምን በጣም ብዙ ነገር ነገርኳት መከርኳት አልሰማ አለችኝ። በቃ መተው ስላልቻለች እኔ ማማረጭ አጥቶና ይናደረኩኝ። እንዴት ነው ያረግሽ? እሱ ደግሞ ምን ያረግልሃል? ዝብል ሶሪ እንዴ ማለት እንዴት ነው ያረግሽው? ማለት ምን ብለሽ ገደልሻት? እንዴት ገደልሻት? ማን አገዘሽ? እንዴት ቆራረጥሻት? ማለት ማንንም አላገዘኝም። እሺ ካሜራውን አስጠፋልኝና ልንገርህ። ተጠፋላታል? ያጥፋው እሺ እየጠፋልሽ ማለት በተኛችበት ነው በትራስ ያፈንኳት። እስኪ ዛን ቀን እንዴት ነበር ያልሽው? እንዴት ነው ያሰብሽው? ይሄን ነገርስ የወሰንሽው በምን አይነት ሁኔታ ውስጥ ሆነሽ ነው? እስኪ መጀመሪያ ከማፈነሽ በፊት እንዴት ነበር ቤት ውስጥ ያልሽው? ማለት ማታ እሷ ወጣ ነበርና ከሱ ጋር አድራ ነው የመጣችው። ከመጣሁ ከሱ ጋር ቆይታ ምናምን ስትመጣ ያሳለፉትን ነገር ሙሉ በሙሉ ትነግረኛለች። እና ለምንድን ነው ድንግልና ስትይኝ ነበር? ባለፈው ግንኙነት አድርገን አናውቅም ምናምን አልሻል? አዎ ድንግል እንደሆነ ሰምታውቂ አንቺ? እሷ አዎ ስለዚህ አይነት ነገር ነግረኝ አታውቅም። ግን አድራ ትመጣለች እሱ ጋር አድራ ትመጣለች። ግን ምንም አልተፈጠረም ነው የምትለው። አላውቅም መጥፎ ልጅ ነው ምናምን ስለምላትም ይሁን አላውቅም። አረ ምንም እኮ አልተፈጠረም እህቴ እንደምታስቢው አይደለም ምናምን ትለኛለች። በዛ ነው እንደዛ ያልኩት። እና ስትመጣ እንዲህ አድርጎልኝ ስጦታ ገዝቶልኝ እንደዚህ ብሎኝ ጉንጬን ስሞኝ ምናምን ስትለኝ እኔ እንጃ ብቻ ቅናት አይደለም ግን በቃ ይሆናል አይደለ? ተናደድሽ? እና እሱ ነገር በጣም ተደጋገመ። ልጅ አንቺ ታውቂ ነበር መጀመሪያ? እንዴ በደንብ አውቀዋለሁ። እንዴት ነበር መጀመሪያ? እኔ ደግሞ ወዶ እሱ አያውቅም እኔ ወደዋለሁ። አንድ ሰፈር ነው አብረን ያደግነው። ግን ነግሬውም አላውቅም እንደምወደው ምናምን እሱ አያውቅም። አልፈርድበትም። ግን በቃ በመሃል ሁለቱ እንዲህ አይነት ነገር ሲጀምሩ ምናልባት እሷ እኔ የሆነ ተምታተንበት ምናምን አይነት ነገር መስሎኝ ነበር። ግን ጭራሽ ለይቶ ያቀናል። ጽናት ማን እንደሆነች ሳምራዊት ማን እንደሆነች እንዴት ነው ይሄን ሁሉ ነገር እያወቀ ከሷ ጋር የሚያሳልፈው አልኩኝና በቃ እሱ በቃ ወንድ ልጅ ስለሆነ ይሁን ግን አንቺ እንደዚህ አታድርጊ የልጅ መጥፎ ልጅ ነው ምናምን በቃ መከርኳት አልሰማለች። ውላ ትመጣለች አድራም ትመጣለች ሙሉ ነገሯ እንደዚህ እኮ አድርጎልኝ ይሄን እኮ ገዝቶልኝ እንዲህ እኮ ብሎኝ ምናምን ስትል በቃ ቀን በቀን የምታወራው ነገር ከአቅሜ በላይ ሆነብኝ። እንዴ እኔ በሷ ቦታስ ብሆንስ ብዬ ማሰብኩኝ እና በቃ እሷ የምትኖረውን ህይወት መኖር ስለፈለኩ ነው ይሄን ያደረኩት። ማለት የሆነ ፈልጌው አይደለም ግን በቃ ከአቅሜ በላይ ሆነብኝ። እና አድራ መጣች ምናምን እንዴ ማታ እኮ አልተኛውም እየተጫወትን እየተሳሳቅን ምናምን ብላ ተኛች። እኔ እንጃ ምን እንዳሳሳተኝ አላውቅም ይዛን ቀን። ከዛ በቃ እዛው በተኛችበት አፍኜ ገደልኳት። ከዛ የመቆራረጡን ሐሳብ እንዴት አሰብሽ? ማድረቂያውንስ እንዴት ተቀበልሽ ከዶክተሩ? ማለት እንዴ ስለዚህ ጉዳይ እንዴት ልታውቁ ቻላችሁ? እሱን ታየው አሁን እኔ ጋር መዳረቁን ታየው። እኔ ማን እንደሆንኩና ምን እንደሆንኩ አንቺ ከምታውቂው በላይ ነው። እሺ ግን ዶክተሩን እንዴ ማለት እየሰማሁሽ ነበር። እየሰማሁሽ ማለት ነው እዛ ጋር ይተሻል እኮ ካሜራ አደቀናችሁ ምን ሄዳችሁት? ባሌም ተባባሪ ነበር አልነበረ የሚያውቀው ነገር የለም። እሱ ገና እየመጣ በቃ ዶክተሩን ግራ ስለገባኝ ነው ሄጄ ጠየቅኩት። ታውቂው ነበር እዚህ በፊት? ኧረ አላውቀውም ዶክተሩ ኧረ አላውቀውም ገብርኤልን በእውነት ምን ነው እኔ ጅል ነው እንደሚመስልሽ እኮ እንደዛ ስታወሪው እንደዛ ስትበጣራ ታውቂ የቆየሽው ዶክተር ሳታውቂው ነው እኮ አላውቀውም። ሳታውቂው ነው ሁሉ ነገር የተባበረሽ? ስልክ ምን እኮ ማድረቂያ አያቴ ሞታለችና ልጇ ደግሞ ከውጭ ሀገር እስኪመጣ ድረስ ሰው ሊሸት ይችላል እና ማድረቂያ ምናምን ስለው እሺ ብሎ ነው የተባበረኝ። ከዛ በኋላ ደውለሽ ደግሞ አንተ አልሰራም እኮ ቆራርጫትም እኮ ይገማል። እዛ በኋላ እንዴት ነው የምታረገው? ስለምን መቆራረጥ ነው የምታወራው? ያያቴ ሬሳ እኮ ይሸታል። አትይልሽ የኔ እናት እስካሁን ድረስ እናወራ እኮ የነበረው ስለተማመንን መስሎኝ ነው። አሁን የምትደብቂው ነገር ካለ ከዚህ በላይ ብዙ ነገሮች እንደሚበላሹ እየነገርኩሽ ነው።
አሁንም ቢሆን ለዶክተሩ እህትሽ እዛው ክፍለ ሀገር ራሷን እንዳጠፋች አንዴ እንዲያውም ጅብ እንደበላትም እናወራ ስትይ ነበር። እኔ ደግሞ መርሳት እንደ የመርሳት በሽታ አጋጥሞኛልና እንደዛ ብለህ ጻፈልኝ ያላልሽውን እኮ ሰምተናል እኮ። ይሄ ዶክተር አታውቂውማ ድንገት ነው ያገኘሽው ለአያትሽ በቃ በሆነ አጋጣሚ ተዋወቀን። እሺ አብራችሁ ተኛችሁ? ኧረ በጭራሽ። እና በምን ተባበረሽ? ምኑ ነሽ አንቺ? እንዴ ገንዘብ ከፍዬው ነው። የት አባሻ የምትከፊው? እንዴ ምን ማለት ነው? ምን ማለት ነውማ ግልጽ ነው። እህትሽም ይሁን አንቺም አባትሽም የገንዘብ መጠናቸውን እናውቃለን። ሁሉን አጣርተን ነው የመጣው። ቤት ውጪ እኮ ሌላ ቤት አለን። እሱን ካርታ አስይዤ ነው የሰጠሁት እና ሬሳውን ደግሞ አውጥቶ ከጣለልኝ የዚህን ቤት ካርታ ላስይዝ ነበር። እሺ እንዴት ነው እሱ ጋር የተዋወቃችሁት? ከዶክተሩ ጋር? ከዛ በኋላ እንዴት ይሻለሽ? ማለት ለሕክምና ሂጅ በአጋጣሚ ነው የተዋወቁት። ለሆነ 3 ወር ምናምን የፍቅር ጊዜ ነበር ከሱ ጋር። አዎ ይኸውልሽ አሁን የኔ እናት እኔ ብዙ ነገሮችን እየሰማሁሽ ነው፣ ግን ውሸትሽም ብዙ ነው። እኔ ውሸትን እንደ እንጀራ ነው የምትጎርሽው መሰለኝ። ለምንድን ነው እውነቱን የማትነግሪኝ? ዶክተሩ ጋር 3 ወር የፍቅር ጊዜ ነበራችሁ ነው ወይስ ሌላ ነገር ነበር ከጀርባ? ምን ሊኖር ይችላል? እሺ ንገሪኝ፣ ችግር የለውም ለመስማት ዝግጁ ነኝ። ማለት ምንም የተለየ ነገር የለም። የሆነ ጊዜ በቃ የሆነ ጊዜ የፍቅር ጊዜ ነበረ። እሺ በቃ ከዛ ማለት ምን ተፈጠረ? ምን ይፈጠራል? ዶክተሩ ጋር ምን ተፈጠረ? አረገዝሽበት እንዴ? ኧረ በጭራሽ። እሺ ማለት ቪዲዮ ፎቶ ምናምን ይዤበት ነው። ባለትዳር ነው ዶክተሩ እና ለሚስት እልክላታለሁ ምናምን ብዬ ስለማስፈራራው ነው ይሄን የሚያደርግልኝ። ከአንቺ ጋር የተኛበት ቪዲዮ አለሽ? አለኝ፣ ግን ባለትዳር እንደነበረ አላውቅም። መጀመሪያ ላይ ኦኬ፣ መጀመሪያ ዝም ብለሽ ፍቅር ጀምረሽ ነበር። ባለትዳር እንደሆነ ስታውቂ ቪዲዮ አልሽበት። ከዛ አሁን ማስገደድ ጀመርሽ? ማስገደድ እንደዚህ አድርግልኝ ያለዛ ይሄን ቪዲዮ ለሚስት ሰጣታለሁ ትይዋለሽ። ዶክተሩም ደግሞ መስፈልጊውን ያደርግልሻል። ስለዚህ የሬሳ ማድረቂያውን ሰጠሽ እሱ ነው። አንቺ ከፈለግሽ ወንድ ጋር እየተጋደምሽ፣ ግን እህትሽ ከአንድ ወንድ ጋር ስለሆነች ብቻ በቅናት ተነሳስተሽ እህትሽን ገደልሽ ማለት። አንቺ ከዶክተሩ ጋር ፍቅረኛ ነበር እኮ በቃ ማለት፣ ግን እየተጋደምሽ ለመርሳት ስለምፈልግ በቃ እንጂ አንቺ ይኸውልሽ፣ በመጀመሪያ ደረጃ አንቺ ሴሰኛ ነው የምትመስይ። እንዴ ምን ማለት ነው እንዴ? ምን ማለት ነው? ምክንያቱም አንዴ ከዶክተሩ ጋር ትጋደሚያለሽ፣ አንዴ ከሌላም ይሄንም ሌላም የተጋደምሽው ብዙ ወንድ ይኖራል። እኔ እኮ እንደዛ እያልኩ አይደለም። ዶክተሩ ፍቅረኛ ነበረ ነው ያለው። ከዛ ለዮሐንስ ግን ምንድን ነው ያልሽው? ድንግል ነኝ ምልት እዛኔ ደግሞ ደምል ትደፊ ነው ድንግልና የመሰርከው ልትይው ነው። እንደዛ ነበር ሐሳብሽ? ለምን አትሆኝ እንደዚህ አይነት ግን አንተ ጫካይ ሴት አይደል? ቆይ ሐሳባችሁ ምንድነው? ለምን አንቺ ማሳበድ ማስጨለል አንቺ እና ከዚህ በላይ ምን ይምጣ? ምን ፈለጋችሁ? አሁን የሚመጣው ምን እንደሆነ ታውቂያለሽ? ወደ ፖሊስ ጣቢያ ነው የምትሄጂው። እንዴ ለምን ፖሊስ ጣቢያ የሚሄደው? እህትሽን ስለገደልሽ። በሰራችሁ ስራ እኮ ነው የሞተችው እኮ። የሰራሽው ስራ ገድሏታል አይደል? አልሻት አይደል? መንግስት ደግሞ ስለገደልሻት ብቻ አንቺን ያስረሻል። እንደዚህ ይሄን ያህል ጥጋብ ልብሽ ነው ጥራ ያለው ሰው ስለገደልሻት እና ታዲያ ምን ያረክሽላት ነው መሰለሻል? ያጎረስሻት ነው እንደ መሰለሻል? አይደለች እንዴ? ታለም ችግር መግደል ትችያለሽ እህትሽን። እንዴም ችግር አለው? መጽሐፍ ላይ ተጽፎ ተሰጥቶሻል አይደል? እህትሽን መግደል ትችያለሽ፣ እህትሽን ስትገይ ገነት ትገቢያለሽ ተባልሽ። ቆይ ምንድን ምዛባረቁ? አንቺ ነሽ እየዘባረቅሻለሽ። እህት መግደል መብትሽ ነው? እንደዛ ነው የምታስቢው? አይ በቃ የሆነ ምን ሰው ግን እንዴት ነው ከሬሳ ጋር አንድ ቤት ውስጥ የሚኖረው? እስኪ እሱ መልሽልኝ። አይቀጠቅጥሽም? ሌሊት ምኑንም ሬሳ እኮ ነው እዚህ ቤት ያለው አይደል? እና ማለት ሬሳ ነው የሚቀጠቅጠኝ? ያው መጥፎ ህልም ምናምን አይታይሽም? ሰው ነሽ መቼስ። ነገሩ ሰው አትመስይኝም አንቺ። የሰው ልጅማ እንደዚህ አይጨክንም። በሰው ሌላ በሽታ አትፍጠርብኝ። በሽታማ አንቺ ነሽ። እሪል እኮ እዚህ ጋር በሽታ ተቀምጧል እኮ። በቃ ሄዱልኛ። የት ነው የምንሄደው? እሺ ቆይ ምንድን የምትፈልጉት? ገንዘብ ለምንድን ነው የምንሄደው? ፖሊስ ይፈልግሻል። የኔ እናት ነፍስ አጥፍተሻል። እሺ ነፍስ ደግሞ ያሳስራል። አታቂ መሰለኝ ተሳስቼ ማለት በሆነ አጋጣሚ ተሳስተሽ ወጋሻት ነው አፈንኳት። በቃ ስሜታዊ ተናድጄ ስለነበር ከዛ ሞተች። እዛ ስትሞት ቆራረጥሻት በመጋዝ ነው እኮ በቃ በመጥረቢያ። ኧረ በእናትህ በምንድን ነው የቆራረጥሻት? ታስታውሰኝ። እሺ በምንድን ነው የቆራረጥሻት እናቴ? በመጥረቢያ ነው በመጋዝ? ኧረ በእናትህ ከበደሽ? አሁን ነው የከበደሽ? ምን አንቺ ሰው ነሽ ግን
ሲተረገመች ናት በሚካኤል ነተነሽ ቻው በእናትህ ምንድነው በእናትህ የምትፈልገውን ሁሉ ላድርግልህ ኧረ እኔም ጋር መተኛ ተማረሽ ተነሽ ምን ማለት ነው ሂጂ ውጪ እኮ ወጣለሁ እሺ የምትፈልጉትን ነገር ላድርግላችሁ ባልሽ ከመጣ አንቆ ነው የሚገልሽ ትሰሚኛለሽ ፊት ለፊት እሱ ካገኘሽ አንቆ ይገልሻል ማለት ስለዚህ ነገር ለሱም ነግራችሁታል ማለት ነው እና ለምን ደማ ነግረው ሚስቱን እንደገደልሽበት ጭራሽ እሷን መስለሽ ደግሞ እሱንም ለማጨርበር ጥረት ስታረጊ እንደነበር በእናታችሁ የምትፈልጉትን ነገር የኔና ተነሽ አሁን ሌላ ነገር ራስ ላይ አትፍጣሪ ተነሽ ወደ ጣቢያ ነው አንቺ ውሻ አንቺ ውሻ ከጃታ እንዴ አንተ ምን ነው ቆይ እንደዚህ ስሜት አትሁን ቆይ ምን ሆነ ነው ተረጋ አንተ ቆይ ገላታለሁ ውሻ ያዛት ውጭ ልጅ ሂጂ ወደዛ ገላታለሁ አንተ ምን ሆነ ሚስቴ እኮ ነው ገላታለሁ ተረጋጋ በቃ ተረጋጋ እናንተ ጋር ሚስቴ እኮ ነው የገደለችብኝ ተረጋጋ በእናትህ በቃ የተፈጠረው ነገር በሙሉ በቃ ይሄ ነው አንተም ሲጀመር እኮ ታውቀዋል አይደል እንዴ አውቀሃል እኮ አሬ ትገላታለች ብዬ መች አሰብኩ ሚስቴን ገነነ ጆሻልሽ የሚስቴን ደም አስከፍልሻለሁ ትተፋታለሽ በቃ ያው ተረጋጋ የሚለው ቃል ከባድ እንደሆነ አውቃለሁ ግን ተረጋጋት በለኝ በእናትህ ተረጋጋት በለኝ አውቃለሁ ግን በቃ ከዚህ በላይ ምንም እኛ ማለት የምንችለው ነገር የለም ማለት የምንችለው ብቸኛው ነገር ይሄ ነው ከዚህ ዘለለኛ መናገር የምንችለው ነገር የለም አሁንም እኛ አንድ የጠራንና እንትን ያለ ያው እንግዲህ እንዴት ሰው ይገዛ ደሙ ይጨክና እንዴት ሰው ልጅ በዚህ ልክ ጨካኝ ነው ያው ሬሳዋ እዛ አለ ስለዚህ እሷን በስርዓት ለቤተሰቦቿ ማሳወቃል ማቅበር ነው ያለን አማራጭ ዞሮ እንኳን እውነቱን አወቅ ያው አስባለህ የነበረው ከዚህ የበለጠ በጣም ደባሪ ነበር ራሷን ማሰብ ወይም ነገሮችን እንደረሳች ሴት መስላ ልታወራህ ነበር ካንተ ጋር ልትኖር ዘላለም አስባ የነበረው ግን እግዚአብሔር ያው አጋልጧታል ዛሬ ስራ እንደሚገባት እንደ ሚስቴ ነው አሰቃይቶ መግደል እኔ ሚስቴ በቃ አንተ ተው እንጂ በቃ ቆይ እሱን ተውሽ እና በቃ ና ወንድሜ ና